በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አስተርአየ ለነ። እግዚአብሔር አምላክ ነው፣ ጌታ ነው፣ ፈጣሪ ነው። ሁሉን የሚያስገኝ ሁሉን መስራት የሚቻለው ነው እግዚአብሔር ይልና ነብዩ ዳዊት መዝሙር 117 ላይ ለኛ ተገለጠልን፣ በራልን፣ ታየን፣ እኛን ሆኖ እኛን መስሎ እኛን አህሎ እኛን ሆኖ ተገለጠልን ይላል ነብዩ ዳዊት። ይህ ዘመነ አስተርእዮ እንግዲህ አስቀድሞ በልደቱ ተገልጦልናል። በቤተልሔም አግኝተነዋል፣ በቤተ ግዝረት አግኝተነዋል። በኋላም በዮርዳኖስ ተገልጦ አንድነቱን፣ ሶስትነቱን፣ አምላክነቱን ለሁላችን የገለጠበት የሚበሰውን ስጋችንን የሞተውን ስጋችንን ተዋህዶ በደል የበደለውን ስጋችንን ከበደል አንጽቶ ወደዚህ ዓለም ለኛ የተገለጠበት ዘመን ነው። በመቀጠል ዛሬ ደግሞ አስተርእዮ ማርያም የበዓላት ሁሉ የዚህ የዘመነ መራዊ በዓል ፍጻሜ ናት። ዛሬ ቅድም ትምህርቱ እንደተሰጠው እመቤታችን ቅድስት ድንግል ማርያም በዕረፍቷ ጊዜ የተገለጠበት ቀን ነው ዛሬ። እግዚአብሔር ልጇ እግዚአብሔር ፈጣሪዋ የተገለጠበት እናቱን ለመቀበል እናቱን ለማሳረግ ከቅዱሳን መላእክቱ ጋራ ወደዚህ ዓለም የታየበት የተገለጠበት ዘመነ አስተርእዮ ተብሎ ሌላ አስተርእዮ ነው። ደግሞ በስጋ መገለጡ ሌላ ነው፣ ተገልጦ መጠመቁ ሌላ ነው። በቤታችንን ለመቀበል መገለጡ ደግሞ ይህ ሌላ ነው። ይህ ሁሉ የተደረገው ስለ ሰዎች ፍቅር ነው። እግዚአብሔር ማርያም እመቤታችን ቅድስት ድንግል ማርያም ዘመነ እርቅ ትባላለች። እመቤታችን ዘመነ እርቅ እግዚአብሔርና ሰዎች የታረቁባት፣ ሰዎች አንድ ሰማይና ምድሩ አንድ የሆነባት፣ መላእክቱም እግዚአብሔርን ሊያዩ ይመኙ ነበረ። ከሷ በተዋህደው ስጋ በቤተልሔም አይተው እልል ብለው ዘምረው የሄዱበት ዘመን ነው ይህ ዘመንና ይህ ዛሬ ሞትን ለሰዎች ሁሉ ቀምሶ የሰጠው አምላካችን ለእናቱም ለማንም ሞት እንደማይቀር የሚያሳይ ስለሆነ እናቱ ቅድስት ድንግል ማርያም በዕለተ ዕረፍቷ ተገልጦ አነጋግሯት አስፈቅዷት እንዳትረበሺ እንዳትረሰጊ እንዳትደነግጪ በሞት ነፍስሽ ከስጋሽ ልትለይ ነው። ይሄ ነው መልአኩ ገብርኤልን ሲልከው ለብስራት እንዳታስደነግጣት፣ ዘካርያስን አንደበቱን እንዳሰርክ እሷን እንዳታስደነግጣት ብሎ እግዚአብሔር የላከው አምላክ ዛሬ ደግሞ አንቺ ስጋሽ ነፍስና ስጋሽ ይለያያሉና እንዳትደነግጪ እንዳትፈሪ ብሎ ከእናቱ ጋር የተነጋገረበት። በዚሁ መካከል አሁን ሁላችሁም እስቲ እመቤታችን እዚህ ደረጃ ስትደርስ ከማህፀን ጀምሮ ነው ፈተናው። የቅዱሳን እመቤት የጻድቃን እመቤት የሰማዕታት እናታቸው ስንል ፈተናው ከማህፀን ጀምሮ ነው ሲከታተላት የነበረው። እሷም ደግሞ መልእክቱን ኃይሉን የእግዚአብሔርን በረከት በማህፀን ነው ስታስተላልፍ የነበረው። በማህፀን ውስጥ በእናቷ ማህፀን ሆና የእናቷን ማህፀን የዳሰሱ ሰዎች ከዓይነ ስውርነት ከተለያዩ በሽታዎች ድነዋል። ይህም እንግዲህ በማህፀን ሰው የሚያድን ተፈጥሯል የሚለውን እስራኤላውያን ሲሰሙ መሪዎች ናቸው ምንጊዜም የሚረበሹት። ተአምር የሚሰራ ኃይል የሚያስተላልፍ ሰው ተፈጠረ ሲባል መሪዎች ናቸው የሚረበሹት። እመቤታችን በማህፀን ሰው አዳነች የሚለው ሲሰማ ዮሐንስ በሕፃንነቱ
ተአምር ፈጸመ የሚባለው ሲሰማ ቤተ መንግስቱ ነው የተናጋው። ቤተ መንግስቱ ነው የሚንቀጠቀጠው መጀመሪያ፣ ያው ለምድራዊ መንግስታቸው ስለሚያስቡ ማለት ነው። እና በማህፀን እንወግራቸዋለን ሐናና ኢያቄምን፣ በማህፀኗ ያለውም በዛው ይሞታል ይጠፋል ተብሎ እንዲህ አይነት ፈተናዎች የገጠሟት ናት እመቤታችን። በዛ መልአኩ ወደ ሊባኖስ ተራራ አባቷ ቀድሞ እንደተናገረላት በዛ በሊባኖስ ተወስዳ በሊባኖስ ነው የተወለደችው። ከዛ በቤተ መቅደስም ስትገባ ቤተ መቅደስም ሊቃነ ካህናቱ ፈተና አመተውባታል። ብዙ ሟርተኞች፣ ብዙ ጠንቋዮች መተት መትተውባታል እመቤታችን ላይ። ብዙ ሟርተኞች፣ ብዙ የጠንቋይ አይነት የሟርተኛ አይነት በምትኖርበት እሷ በመላእክቱ እሳት ተከባ ነበር የምትኖረው። ብዙ ሟርተኞች ብዙ ነገር ሞክረውባታል። ወያትረፋ አደ እምኔሆሙ ሳያስተርፋቸው መልአኩ ቀጣቸው ይላል በመጻሕፍት ላይ ተጽፏል። ከዛ ከቤተ መቅደስ ያስወጧት ሊቃነ ካህናት ናቸው። እንደ ምድራዊ ሴት መስላቻቸው ምድራዊ ሰው ናት ብለው ከቤተ መቅደስ ትውጣ፣ እድሜው ለጋብቻ የደረሰ ቤተ መቅደስ ውስጥ መሆን የለበትም ብለው ከቤተ መቅደስ ያስወጧት። ከዛም ቅዱስ ዮሴፍ ቤት በጠባቂነት የተሰጠች በአደራነት የተሰጠች እመቤታችን ቅድስት ድንግል ማርያም። ያው ብዙ ፈተናዎች አሉ፣ ተአምራቱም አብረዋት አሉ። የእግዚአብሔር በረከት አብሯት ተአምር ይፈጽማል። እሷም ደግሞ ብዙ ፈተናዎች ገጥመዋት ነው። እግዚአብሔር ሰዎች ፈተና ነው ቀድሞ የሚገጥማቸው። ከዚህ በኋላ ያ በቤተልሔም መድኃኒታችን ስትወልድ ለቆጠራ ሄዳ መኖሪያ ካርድ ለማውጣት የመኖሪያ ካርድ መቆጠሯን ለማሳወቅ ከቤተ ዳዊት መሆኗን ለማሳወቅ በሄዱበት ነው ጌታ የተወለደው። ከዛ በኋላም ይቀጥላል መከራው፣ ስደቱ ይቀጥላል፣ ፈተናው ይቀጥላል። ከዚህ በኋላ ነው እንግዲህ አሁን ደግሞ ባለፈው ያከበርነው ምንድነው? በሷው ምክንያት በእመቤታችን ጠያቂነት እናትና ልጁ ተግባብተዋል። አሁን ሁላችሁም ወረቀት ያዙ፣ ማስታወሻ ሰጣችኋለሁ። ከአንቺ ጋር ምን አለኝ የሚለው መጽሐፍ ቅዱሳዊ ድጋፍ አለው። ምን ማለት እንደሆነ የዕብራውያን ቋንቋ እንደሆነ በደንብ ከዚህ በፊትም ብዙ ቦታ አስተምረዋለሁ። ይሄን ልትይዙት ይገባል። እና ወደ ሰርግ ቤት ተጠራች አይልም፣ እሷ ቤተ ዘመድ ናት። የተጠሩ የተባሉት ሐዋርያትና ደቀ ጌታና ሐዋርያት ናቸው የተጠሩት። በዛ በሰርጉ ቤት የሰውን ጭንቅ የምታውቅ ልጇ የሚያደርገውን የምታውቅ እመቤታችን ቅድስት ድንግል ማርያም ወደ ሰርጉ ቤት ልጇን ወዳጇ ጋር ሄዳ ወይን አልቆባቸው እንደነበረ ተምራቸዋል። ይሄ አሁን ዋናው በደንብ ከመረመር ነው የመጣላት የመለያየት ቃል አለመሆኑን እዚሁ መጽሐፍ ቅዱስ ላይ ማወቅ ትችላላችሁ እኮ። እንግዲህ ወይን እኮ የላቸውም ባለችው ጊዜ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። እናትና ልጁ ዓለም ዝም ብሎ ይጨነቃል እንጂ እናትና ልጁ ተግባብተዋል እኮ። ጉዳዩ የሚፈለገው ነገር ተፈጽሟል እና የላቸውም ከአንቺ ጋር ምን አለኝ። አሁን ዓለም ይሄንን የሚተረጉመው ዞር በይ ብሏታል፣ አላቅሽም ብሏታል። ይሄ አይደለም ትርጉሙ፣ ይሄ አይደለም። ይሄ የወቅቱ የዕብራውያን መግባቢያ ቋንቋ ነው። ድጋፍ ጥቅስ ነው የምሰጣችሁ። አሁን እኔ ድጋፍ ጥቅስ እሰጣችኋለሁ። በዛ በድጋፉ ጥቅስ ታነጻጽሩና ራሳችሁን ታድናላችሁ፣ የጠፉትን ሌሎችንም ታድናላችሁ ማለት ነው። እና እንግዲህ አሁን እዚች ላይ የምናየው ጉዳዩ የመለያየት አለመሆኑን የምናየው ከአንቺ ጋር ምን አለኝ በሚላት ሰዓት የጠብ ከሆነ አኩርፋ መሄድ ነበረባት። ግን እኮ እሱ እንዲህ ካላት በኋላ ምንድን ነው ያለችው? የሚላችሁን አድርጉ ነው። ተመልከቱ፣ ልብ በሉ በደንብ አድርጋችሁ። መልስ እዚሁ እኮ አለ እኮ። የሚላችሁን አድርጉ ነው ያለ። የተጣላ ሰው ቋንቋ ነው እንዴ?
ዞር በይ ከዚህ ከፊቴ ዞር በይ፣ ከአንቺ ጋር ምን አለኝ አላቅሽም ከተባለ ወደ ጓሮ ነው የሚኬደው። ግን ሌላ ትእዛዝ ሰጠች እሷ። ቋንቋቸው ስለተግባቡ እሷም ይሄን የጠየቀችው ልጇ የሚያደርገው ስለምታውቅ ነው። ልጇም ኢየሱስ ክርስቶስ ደግሞ የሷ የማማለድ ስራ እንዲገለጥ ነው። ልጇ የሚያደርገውን ስለምታውቅ ነው የጠየቀችው። ልጇም ደግሞ እሷ እንድትጠይቀው ፈቃዱ ሆኖ ነው። ልመናዋ አማላጅነቷ ለዓለም እንዲታወቅ ነው የሚያደርገው። ወይኑ እሷ ባትነግረውስ ማለቁን ያውቅ የለሱ ምን የሚሰወረው ነገር አለ? እና ከዚህ በኋላ ሄዶ ውሃው ሙሉት፣ ጋኖቹን ውሃ ሙሏቸው ነው እሱም ያለው። የሚላችሁን ሁሉ አድርጉ ነው ያለችው። ልብ በሉ። ውሃ ሙሉ አለ፣ እሺ አሉ፣ ሞሉ። ቅዱና ስጡ አለ፣ ቀዱ፣ ሰጡ። ይሄ ነው እንግዲህ ጉዳዩ ተፈጽሟል። አሁን ውሃው ወደ ወይኑ ጠጅ ተቀይሯል። የቤቱ ሰዎች ተደስተዋል። ሰዎቹ ከውርደት ድነዋል፣ ከፈተና ድነዋል። ከአንቺ ጋር ምን አለ ለሚለው ቀዳማዊ ነገሥት ምዕራፍ 17 ነቢዩ ኤልያስ ባጭሩ 3 ዓመት ከ6 ወር ዝናብ የዘጋው በኋላም እግዚአብሔር በሱ በኩል ዝናቡ እንዲከፈት የፈቀደ ዝናቡን ለመክፈት ምግቡን አቋርጦበት ውጣ፣ ሰው ሁሉ ተርቧል፣ ውጣ ብሎ አስወጥቶት አንዲት መበለት ሰራፕታዊት ማገዶ ተለቅማለች። ነቢዩ ኤልያስ እንደሆነ አታውቅም። እሷ ምግብ ስጭኝ አዘጋጂና አላት። የለም እንግዲህ እኔና ልጄ ዛሬ በልተን የምንሞተው ለአንድ ቀን የሚትሆን ቂጣ ናት አለችው። ያንኑ አዘጋጂና አምጪ አላት። አዘጋጀች፣ ሰጠችው፣ በላ። ቀርሜሎስ ተራራ ላይ ነበር የሚያድረው። ተራራ ላይ ወጣ። ሴትዮዋ አንድ ልጅ ነበራት። ልጇ ሞተ። ልጇ ሲሞት አስከሬኑን ትታ ቀጥታ ነቢዩ ኤልያስ ጋር ሄደችው። ኃጢአቴን ለማሰብ የኔስ ልጅ ሊሞትብኝ ነው እንደው የመጣኸው? ቤቴን በበረከት ሞልተሃል። ቤቷ በበረከት ሞልቷል ካበላችሁ በኋላ ከአንተ ጋር ምን አለኝ አለችው። ሄዳ ይህንን ነው የምንመለከተው። ልጄ እንዲሞት ኃጢአቴን ለማሰብ ወደ እኔ መጥተሃል። ከአንተ ጋር ምን አለኝ? ምን ጠብ አለኝ? ምን ክርክር አለኝ? ይሄ ነው ፍቺው። ይሄ ነው የዕብራውያን ቋንቋ ነው ይሄ። ከአንተ ጋር ምን አለኝ? ተከትሏት ሄደና የሞተውን ልጇን ባጭሩ አስነስቶ ያውልሽ ልጅሽ አላት ነው። ከአንቺ ጋር ምን አለኝ? ከአንተ ጋር ምን አለኝ? መጽሐፍ ቅዱስን አውጥታችሁ በሞባይላችሁ ላይ ማንበብ ትችላላችሁ። አሁን አንቺ የምትይኙን ማላደርግበት ማልፈጽምበት ምን ችግር አለ ነው ፍቺው። የዛን ጊዜ ቋንቋ ነው ይሄ። እሷም ደግሞ ከአንተ ጋር ምን አለኝ? ከአንተ ጋር ምን ጠብ አለኝ? ቤቴን በበረከት ሞላ፣ ልጄ ሞተብኝ። ሄዶ ልጇን አስነስቶ ሰጣት። እየሰማችሁ ነው? በደንብ አዳምጡ። ይሄ ክርክር ዘመን ነው። መንደር ሁሉ ክርክር ነው። በእውነቱ ወፍጮ ቤቱ ክርክር ነው። ገበያው ክርክር ነው። ትምህርት ቤቱ ክርክር ነው። ተወረናል። የስነ ልቦና ጦርነት በጣም ከባድ ወረራ ነው ያለው። ማወቅ አለባችሁ። ከአንተ ጋር ምን አለኝ ማለት ከአንተ ጋር ምን ጠብ አለኝ ነው። ከአንቺ ጋር ምን አለኝ? ከአንቺ ጋር ምን ጠብ አለኝ? ያልሽውን እፈጽማለሁ ነው። የተፈለገው ወይኑ ነው። ወይኑ ተፈጸመ። ሁለተኛ ጥቅስ ሁለተኛ ዜና መዋዕል ምዕራፍ 25 ቁጥር 21 ላይ ፈርዖን ኒካው የግብፅ ንጉሥ ኢዮስያስ ንጉሠ ይሁዳ ፈርዖን ኒካው ንጉሠ ይሁዳን የይሁዳ ንጉሥ የግብፁን ንጉሥ ፈርዖን ኒካውን ለመውጋት ጦር አዘጋጅቶ ሲንቀሳቀስ ነበረ። ባጭሩ የምንፈልገው ምንድን ነው? ኢዮስያስ ንጉሠ ይሁዳ እኔን ልትወጋኝ ለመምጣት እንደፈለግ አውቃለሁ። ጦር እንዳደራጀህ አውቃለሁ። አዎ ከአንተ ጋር ምን አለኝ ልትወጋኝ የምትመጣው? በደንብ አዳምጡ። አይመሳሰሉም እነዚህ ቋንቋዎች? ከአንተ ጋር ምን አለኝ ልትወጋኝ የምትመጣው? ከአንተ ጋር ምን አለኝ? አዎ ይህን ቋንቋ የጊዜው የመግባቢያ ቋንቋ ነው ማለት ነው። ስለዚህ እናቱን አላቅሽም አለ፣ ዞር በይ አላት። የሆነም ውድቅ ነው ማለት ነው። ይሄ ትርጓሜያችን ይሄን አይልም። ይሄ ደግሞ የሰጠዋችሁ መጽሐፍ ቅዱሳዊ ጥቅስ ነው። ይሄ መረጃ የመለያያ ቋንቋ እንዳልሆነ የወቅቱ
የመግባቢያ ቋንቋቸው የዕብራውያን መግባቢያ ቋንቋ እንደሆነ ይህን በደንብ ይዛችሁ አገናዙ። ቤት ገብታችሁ ከዮሐንስ ወንጌል ምዕራፍ 2 ጋር ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 21ን ቀዳማዊ ነገሥት 17 ቁጥር 18ን ካንተ ጋር ምን አለኝ ካንቺ ጋር ምን አለኝ አገናዝቡት፣ አንብቡት በደንብ አድርጋችሁ። ከዛ በኋላ ራሳችሁን ታድናላችሁ። ከዳናችሁ በኋላ ደግሞ ለሌላው ትተርፋላችሁ ማለት ነው። ይሄ በጣም ክፉ ዘመን ነው እና ውሃውን ወደ ወይን ጠጅ ያስለወጠችልን ቅድስት ድንግል ማርያም እንግዲህ ብዙ ተአምራት የዮሐንስ እናት ሆና በመስቀሉ ስር ተሰጣ በዮሐንስ ቤት ትኖር የነበረች ዛሬ ደግሞ የረፍት ሰዓት መጥቶ ልጇ ወዳጇ ልወስድሽ ነው ከነፍስሽ ከስጋሽ ልትለይ ነው የሚለውን ቃል የተናገረበትና ያረፈችበት እና አስከሬኗን እናቃጥላለን ያሉ ጉልበተኞች ኃይለኞች እኛን የሚያህል የለም ይል ተመርጦ ኃይለኛ ጉልበተኛ ሰው ተመርጦ እኮ ነው። እኔ ሄጄ አልጋውን ይዝላችኋለሁ ስጋዋን እናቃጥለዋለን። እሷ ልጇ ሞቶ ተነሳ አሉ። አሁን ደግሞ እናትየዋ ሞታ ተነሳች ብለው ደግሞ ይረብሹናል። ስለዚህ ምን እናድርግ? ስብሰባ አድርገው ተፈራርመው ስጋዋን እናቃጥላለን አሉ። ዛሬ ቅዱሳን ሐዋርያት ወደ ጌቴሴማኒ ይዘዋት ሲጓዙ ስጋዋን ጉልበተኛው ኃይለኛው አለኔ ሰው የለም የሚል በጣም በጉልበቱ የሚመካ ስጋዋን አስከሬን ሬሳ አይባልም። የእመቤታችን ስጋ የቅዱሳን ስጋ የጌታ ስጋ ሬሳ አስከሬን አይባልም፣ ስጋ ነው የሚባለው። ስጋዋን ነጥቆ ሰጣለሁ ሲል መልአክ እጁን የቀጣበትም ቀን ነው። እጃቸውን የሚሰነዝሩ ታቦተ ጽዮን ላይ ኦዛ ክህነት ሳይኖረው ምንም አገልግሎት ሳይኖረው ሳይፈቀድለት በንቀት ታቦተ ጽዮንን ሲነካ ተቆራርጦ ሞቷል ይላል እኮ። ይሄ ታሪክ አንድ አይነት ነው። የታቦተ ጽዮን ቆራርጣ ጥላዋለች፣ አጥፍታዋለች። እመቤታችን ግን አማናዊቷ ጽዮን ልጇ ወዳጇ መድኃኔ ዓለም ክርስቶስ ወደዚህ ዓለም ደሙን አፍሶ ዓለምን ለማዳን የመጣ ስለሆነ እጁ ተቆርጦ እንዲቀር አልፈቀደችም። አቃጥሉለት አለች። እጁ እንደ ቀድሞ እንዲሆን ያደረገች ረሪተ ሕሊና ለውሻ የራራች ከዛም በላይ ደግሞ ለሰዎች እንዴት ትራራለች የሚለውን የምንመለከተው ነው ማለት ነው። እና መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ የአንድ ሰው ጆሮ ቆርጦ ነበረ። እንዴት ሊቀ ካህኑን እንድትናገራለህ ብሎ የማልኮስን ጆሮ ቆርጦ ነበረ። ጆሮዋ ተቆርጣ ብር ብላ ወድቃ መሬት ላይ ደሙ ፈሷል። ሰውየው አንተ ሰይፍህን መልስ፣ የኔ ደም ፈሶ ዓለምን ለማዳን እንጂ እኔ የዓለምን ደም ለማፍሰስ አልመጣሁም ብሎ ጌታ ጎንበስ ብሎ የተቆረጠችዋን ጆሮ አንስቶ መልሶ ቀጠለለት ይላል እኮ። እናቶም ዛሬ የተቆረጠውን የሰውየውን እጅ ቀጥሉለት ብላ አስቀጥላለች ማለት ነው። እና እመቤታችን የረፍት ቀኗን በጣም ተሰብስበን በጥሩ ሁኔታ አክብረናል። ይህ ቦታ ታላቅ ቦታ ነው። ይህ ቦታ ትልቅ ስራ ተጀምሮበታል። የምትመለከቱት ነው። ይህ ጥንታዊ ቦታ፣ የበረከት ቦታ፣ የረድኤት ቦታ ከሁሉም ቀደምት አክሱም ጽዮን እንደዋልን ነው ዛሬ የምንቆጥረው። አክሱም ጽዮን ቀዳማዊት የመጀመሪያዋ እና ከሷ ቀጥላ የሆነች እመቤታችን ቅድስት ድንግል ማርያም እና ይሄ ታሪካዊ የሆነ ቦታ እመቤታችን ብርብር ማርያምን ድርሳነ ጽዮን አክሱም ላይ ብርብር ማርያም ብሎ ያነሳታል። ድርሳነ ጽዮን የሚባል መጽሐፍ አለ። ሲነበብ ብርብር ማርያምን ያነሳል። ዜና አበው ደግሞ መርጦ ለማርያም ጎጃም ላይ ብርብር ማርያም ብሎ ያነሳታል። እነዚህን ታሪኮች እየለቀማችሁ በመጽሔት ካሉበት ማምጣችሁ እኮ ማውጣት ይገባችኋል እኮ። እና ግሸን ሄዳችሁ ደግሞ ግሸን ማርያም መጽሐፈ ጤፉት የሚባል አለ። መጽሐፈ ጤፉት ጥንታውያን ጽሑፎች ናቸው እነዚህ። ብርብር ማርያም ብሎ ግሸን ማርያም ላይ መጽሐፈ ጤፉት ያነሳታል። ይሄ የቦታውን ትልቅነት በደንብ አድርጋችሁ
እንድታወጡት ተላልካችሁ አድራሻውን የመጽሐፉን አድራሻ እሷን የሚጠራው ቦታ አመጣችሁ በመጽሔት መጽሐፍ ጥንታዊነቷን ለዓለም ማስተዋወቅ እኮ ያስፈልጋል። ገና ብዙ ያልተሰሩ ነገሮች አሉ እና ዛሬ አሁን በመካከላችን ብዙ እንግዶች ብዙ ሊቃውንት መጥተዋል። እንዴት መንገዱን እንዴት እንዳለፉት አናውቅም። ጉርጓድ ነው እንዳለ። ይሄ ለብርብር ማርያም አይገባም። የኤሊ ገብርኤል መንገድ ይበልጣል በጣም። ኤሊ ገብርኤል መኪናችን መንገድ ሳናቆም ነው ገብተን የወጣ ነው። ታኅሳስ ገብርኤል እቺ ደግሞ በጣም ቀደምቷ ኤሊ ገብርኤል ራሱ እዚህ የነበረ ነው። አርፏል። እዚህ ታሪክ ይናገራል። እና የመንገዱን ነገር እዚህ ውስጥ መንግስት ባለስልጣናት ትኖራላችሁ። ይህ ሀገር ለአካባቢውም ልማት ለህዝቡም ልማት መንገዱ አስፈላጊ ስለሆነ ከአሁኑ ጀምሮ ደብሩም ወረዳ ቤተ ክህነቱም ወደሚመለከታቸው መጽሐፍ እኛም ወደሚመለከታቸው መጽሐፍ ይኖርብናልና ይህ መንገዱ በደንብ እንዲሰራ ያስፈልጋል። እኔ አሁን ኤሊ ገብርኤልም ብርብር ማርያምም አዲስ አበባ በብዙ መልኩ ሳነሳቸው ህዝብ ጠርቼ አላውቅም። ለምንድን ነው የማልጠራው? መንገዱ ስላልተሰራ ነው። መንገዱ ካልተሰራ ህዝቡ መጥቶ እንዳይጉላላ በጣም ዝናብ ጠብ ቢል ይሄ መንገድ አያስኬድም። ይሄን ልታስቡበት ይገባል። የአካባቢው የሀገር ሽማግሌዎች ያላችሁ፣ የሀገር አባቶች ትኖራላችሁ፣ የደብሩ ካህናት አስተዳዳሪዎችም ሁላችሁም አንድ ላይ ሆናችሁ መንገዱ ሊታሰብበት ይገባል። እንደው የታረሰ መንገድ ነው የሚመስለው ስንመጣበት እና ብዙ ሊቃውንት ናቸው የመጡት። ብዙ ምሁራን እዚህ አሁን ያስተማሩትም ያያችኋቸው በውድ ሰዓት ተፈልገው የማይገኙ መምህር ናቸው። አሁን እዚህ ያስተማሩት ብዙ ጊዜ በዜና ማሰራጫ ሲያስተምሩ ታያላችሁ። የማይገኙ ናቸው። መተኪያ የሌለ የቤተ ክርስቲያን አምድ ሆነው ምሰሶ ሆነው የቆሙ እዚሁ ብዙ መምህራን መጥተዋልና ከአዲስ አበባ ሊቀማን ናቸው። ነብዩ መላከማን ነው ስማቸው። ሊቀ ብርሃን ነብዩ በየጊዜው ሊቃውንቱን ያመጣሉ እና ብዙ ስራም ይሰራሉ። ይህን መንገዱንም እሱም ሊተነፍሱ ያስፈልጋል። መንገዱ እንዲሰራ ሊናገሩ ያስፈልጋል። መንገዱ እንዲሰራ እና በጣም ልዩ ማህሌት ነው የተቆመው። ልዩ አገልግሎት ነው የተገለገለው። እንደዚህ በርቱልን፣ እንግዲህ አስተዋውቁልን መንገዱን። እንግዲህ ለአስተዳዳሪውም ለአካባቢውም ባለስልጣናት ለወረዳ ቤተ ክህነቱም እንሰጣለን። መንገዱ እንዲሰራ ነው። ይሄ በዓሉ ሰፊ መሆን አለበት። ይሄ ጥንታዊ በዓል መተኪያ የሌለው በዓል ተወዳዳሪ የሌለው በዓል ነው። ይህ በዓልና በደንብ እንድንከባከብ ያስፈልጋል። ብፁዕ አቡነ ያሬድን ሳናነሳ አናልፍም። ጠቅላይ ስራ አስኪያጅ በሆኑበት ሰዓት በመሪጌታ ታምራት ጥናት አጥኚነት የዚህን ቦታ ታሪክ አጥንተን አቅርበን ብፁዕ አቡነ ያሬድ ወደፊት እናመጣቸዋለን። በደንብ በሽልማት ልትቀበሏቸው ይገባል እኮ ብፁዕ አቡነ ያሬድ እና ጥናቱን አቅርበን ለቅዱስ ሲኖዶስ ስብሰባ እንኳን ለጥናት አላቀረቡትም። ቀጥታ በጀት ቤት በጀቱን 721,100 ብር በጀት ቀጥታ ተክለው ነው ያቀረቡት። አልተተቸም። ለብርብር ማርያም ይገባታል አይገባትም የሚል ጥናት ውስጥ ገብተው ሲኖዶስ እንዲነጋገርበት አላደረጉም። ይሄ ከባድ ሂሳብ ነው እና ዝም ብለው ሂሳቡን ተክለው በጀቱን ተክለው ቀጥታ ነው ያቀረቡት። ይሄ በጀት ለምንድን ነው መስተነጋገርንበት ያለ አካልም የለም። ቅዱስ ሲኖዶስ ሲነበብ ቀጥታ ይለፍ ነው የተባለው። ለምንድን ነው? የቦታው ታላቅነት የቦታው ከፍተኛነት አስገድዷቸው ያለ ክርክር ነው። በጀቱ ዓመታዊ ቋሚ በጀት ነው። ይሄ ቋሚ በጀት 721,100 ብር በየዓመቱ ቋሚ በጀት ነው እና ብፁዕ አቡነ ያሬድን እናመሰግናለን። ሲያመስግኗቸው በእውነቱ ትልቅ ርስት ነው ተክለው ያለፉት እና ይህን ቦታም እንዲጎበኙ እንጋብዛቸዋለን ወደፊት። ይህን ቦታውን ትኩረት ሊሰጠው ይገባል። እኛ አይናችን እዚህ ቦታ ላይ ነው ያለው። ሁሌ ነው የምንመለከተው። የአድባራቱ ሁሉ ወላጅ
ዛሬ ያሉ አድባራት ሁሉ ወላጅ ይቺ ቦታ ናት፣ ቀደምትነት ያላት እና ልንከባከብ ልናከብር ይገባል። እናንተም ከቀልባችሁ ሆናችሁ የሚገባው ቦታ ላይ የሄዳችሁ አስፈላጊውን ጥያቄ መጠየቅ ነው እና እመቤታችን እንግዲህ ዛሬ ባርካናለች። ውሃ ያለውንም ሕይወታችንን ታጣፍጥልን። በእውነት ዛሬ ብዙ ውሃ ያለ ሕይወት አለ። ውሃ ለቅንጦት እንጂ ለድገም እንጂ ውሃ ድገም አይባልም። ጠጅ ወይም ጠላ ነው ድገም ጠጡ ከውሱ የሚባለው። ውሃ ከውሱ ጠጡና ድገሙ አይባልም። አዎ ውሃ ሕይወት ውሃ ያለውን ሕይወት የሰውየውን ሕይወት አጣፍጣ ለመጣፈጥ የተዘጋጀ ሕይወት ስለነበረ እኮ ነው። የሰውየው ሕይወት ለመጣፈጥ የተዘጋጀ ሕይወት። ጋን የተባለው እኮ የኛ ልብ ነው፣ የኛ ህሊና ነው። ወይን የተባለው ቅዱስ ወንጌል ነው፣ ቃለ እግዚአብሔር ነው፣ ሃይማኖት ነው። ሃይማኖት የላቸውም፣ ወይን የላቸውም፣ እምነት የላቸውም፣ ቃለ እግዚአብሔር የላቸውም እኮ ነው። እንደሚጠጣው ወይን ላይ እንዳታተኩሩ። ወይን የተባለው ቃለ እግዚአብሔር እኮ ነው፣ የእግዚአብሔር ቃል ነው፣ ሃይማኖት ነው፣ ተዋህዶ እምነት ነው። በቆሙ ግን በሰዓቱ ወይን ተጠጥቷል። አሁን እና ውስጣችን ውሃ ያለ ህይወት፣ በጣም የተበላሸ ህይወት እና ይሄ ጋናችን ደግሞ ሙሉ እንዲሆን ልባችን ወይን እንዲሞላ ልባችን ቃለ እግዚአብሔር እንዲሞላ ወላዲተ አምላክ ታስፈልገናለች። ልባችን ቃለ እግዚአብሔር እንዲሞላ በእምነት የጠነከርን እንድንሆን በቃለ እግዚአብሔር የጠነከርን እንድንሆን ወይኑ ውስጣችን ሊሞላ ሊለወጥ ይገባል። ባለንበት እግዚአብሔር ሊለውጠን ይችላል። እሷ ግን እንድንለወጥ ሁልጊዜ ትለምናለች። ጋኑ የኛ ልብ ነው፣ ጋኖቹ እኛ ነን። 6ቱ ቃላተ ወንጌል የተመሰረቱ ብዙ ዝርዝሮች ብዙ ትምህርቶች አሉት። እግዚአብሔር ይባርካችሁ ይቀድሳችሁ። እሺ ብፁዕ አባታችን ስለ መንገዱ ያነሱትን ደረጃውን ጠብቆ መንገዱ ፌደራል ቢሮ ይድረስና በ15 ቀን ውስጥ እንዲጀመር ለማድረግ ቃል እገባለሁ። ደረጃውን ጠብቆ ይድረስ። ደረጃውን ጠብቆ ከደረሰ በ15 ቀን ውስጥ ይሄን መንገድ እናስጀምራለን። ይሄን ቃል ገባለሁ። ጥሩ ቃል ነው የገቡት። ይችላሉ፣ አቅም አላቸው፣ ብዙ ልጆች አሏቸው። አሁንም የያዙት የሚቀዱ እንዳይመስሏቸው ከውጪ ልጆቻቸው ጋር እየተነጋገሩ ነው። እርዳታ እያሰጡ ለልጆቻቸው የፕሮግራሙን እያስተላለፉ ነው። የሚቀርጹ እንዳይመስላችሁ እና ፕሮግራም ቀጥታ እያስተላለፉ ነው ውጪ ላሉ ልጆቻቸው። እናመሰግናለን። እግዚአብሔር ይባርካቸው ይቀድሳቸው ያስፈጽምልን። እኛም ደግሞ በቅርብ ጊዜ መንገዱ ተሰርቶ መተን እናያለን። ይባርካለን። ሰላም ያዋለን፣ ሰላም ያስመሸን። እመቤታችን በረድኤቷ ትጠብቀን። አገራችን ኢትዮጵያን ትባርክልን፣ ትቀድስልን። ሁላችሁን ወደ የቤታችሁ በሰላም ትመልስልን። ለዚህ ዕለት ለዚህ ዓመት በሰላም በፍቅር ታድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የወረዳው ቤተ ክህነት በጣም ከዚህ ቦታ የበቀሉ ናቸው። ለዚህ ቦታ ልዩ ትኩረት ነው ያላቸው። እናንተ ደግሞ ጎናቸው ልትቆሙ ይገባል። ብዙ ፈተና ነው ያሳለፋችሁት። ብዙ ችግሮች መካከላችን እየገቡ የማንፈልጋቸው ነገሮች ሁሉ መሃላችን እየገቡ ሲጨቃጨቁ ስንጨቃጨቅ ነበር አላስፈላጊ። አሁን ወደ ልማት ነው የተገባው። ልማቱን ነው መጨቅጨቅ። አሁን ከልማቱ ጋር ነው መጨቃጨቅ፣ ከስራው ጋር ነው መጨቃጨቅ እንጂ እርስ በርስ መለያየት፣ እርስ በርስ መጨቃጨቅ አስፈላጊ አይደለም። ደስ ብሎናል። ከወረዳው ቤተ ክህነትን ሁልጊዜ ትጉ ናቸው፣ እናመሰግናለን። መጋቤ ሰናያት ያዕቆብ ደስታ ከኛ ጋር አሁን ዛሬ እዚህ መጥተው ይህን አካባቢ የሚቆጣጠሩ እሳቸው ናቸው። ጥሩ መልእክት ነው ያስተላለፉልን። ሊቀ ሕሩያንም እንግዲህ ያድርሶት ያብቃዎት። የደብሩ አስተዳዳሪም በደንብ አድርገው ይምሩ።
ቤተክርስቲያናችሁን ሃይማኖታችሁን በደንብ ጠብቁ። እግዚአብሔር ይባርካችሁ። አበ እግዚአብሔር አምላክነ በደገብሮ ወለብሶ ሊቀ ጳጳስነ ከመ ይባርክሙ እግዚአብሔር ይባርክነ ወሰላም። አቤቱ ሕዝብህን አድን፣ ርስትህን ባርክ። አቤቱ ሕዝብህን አድን፣ ርስትህን ባርክ። እስከ ዘላለም ጠበቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና መድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛ የሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ልብስ ስለሚሆን ደግሞ አሸናፊ በድንጋሌ ሕሊና በድንጋሌ ሥጋ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። እግዚእነ አምላክን መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት ወደምሳሌ አበሳ መፍቀሬ ንስሐ አቦም ስልጣነ ላወይነ ሐዋርያት ከመ ይስራኤል ለክሙ ጥቅሙ ዘገብርክሙ እምንእስክሙ እስከዚህ አቦ ቀሳውስት ወአበው ዲያቆናት አክብርቱ ሃይማኖተ እግዚአብሔር በበስምክሙ ኮኑ ፍጡሐነ ወንጹሐነ ይረስየኒ ይረስይክሙ ልንዋነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስርየት ኃጢአተ ኩሉ ዝከም ማይሰራ ኃጢአት እግዚአብሔር ይፍታ።